ቲማቲም ስንት ነው? ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ከረማችሁ? ረመዳን አልቋል እና እንኳን ከጥግረራ ወጣችሁ። ያው ስራ ብዙ ስለሚሆን ለማዳም ስራቸው ብዙ ስለሚሆን እንኳን በሰላም አጠናቀቃችሁ እላለሁኝ። እኔ ጀግኖች እንዴት ናችሁልኝ? ሰላም ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ውዶቼ ዛሬ ሁላችሁምና ኢትዮጵያ ኑሮ ውድ ነው፣ ሀገር ልንገባ ነበረ፣ ኑሮ ውድ ነው፣ እየፈራን ነውና ብሌን ኑሮ ውድ ስለሆነ በቃ ለመግባት በጣም ፈራን። እንዴት ነው የምትኖሪው ምናምን ብላችሁኛልና ዛሬ እስኪ በትንሹ ገበያ ልወጣ ነው። አሳያችኋለሁ በትንሹ ማለት ነው። እና አብራችሁን ሁኑ። ይኸው እዚህ ጋር 1000 ብር ይዣለሁ። በ1000 ብር ምን ገዝቼ እመጣለሁ፣ ምን ያክል አስቤዛ ይገዛልኛል የሚለውን አሳያችኋለሁ። ይሄው ለ200 ብር 1000 ብር ነው ያዝኩት። ይሄ 5 ነው፣ ለ200 ብር 1000 ብር ነው። እና ይሄው ፔስታል ስለተከለከለ ዘንቢላችን ነው ይዘን ምን ሄደው አሁን ፓፓዬና ዝዬ እንትን አለ ዳመና አለ ዜናም እንግዲህ ከመታኝ አላውቅም። ዘንቢላችን ይዘን ባባና ዝዬ ደግሞ አሳያችኋለሁ። ዘንቢላችን ይዘን እንወጣለን። ባባና ዝዬዋለሁኝ። ሲያለቅስ ውጪ። እሺ እንውጣ በቃ እሺ እንውጣ። ቤተሰቦቼ የሽኒ ስቆም አዝየው ስቆም ለምን አዝለሽኝ ትቆሚያለሽ ብሎ ሲያለቅስ ቤት ውስጥ ስንወጣ አላሳያችሁም። ይኸው ታዝሏል። ልጁ ዘንቢላችን ይዘናል። በእርግጥ ስመጣ እኔ አይደለሁም የሚይዘው አጋዥ ናት የምትይዘውና ያው ካሜራ ውስጥ መግባት ስለማትፈልግ እና እኔም አላስገደድኳትም ፍላጎት ስለሌላት እና ይሄርን ነው። በኋላ ደግሞ ስንመለስ እናሳያችኋለን። አይገባም ችግር ነው። 5 ኪሎ ሌላ ብሮኮሊ ነው ማነው ኪያርና ይመሰሰላል። አይ መሰሰል ነው ምን መሰሰል ነው ኪያር አጣፋት የሚባል ነገር ሰርቻለሁ። የትኛው ነው የሚጠበሰው ነው የሚቀረው? አይ ለሰላጣ ነው። ሌላ ምን ነው ቲማቲም 3 ኪሎ ቲማቲም ስንት ነው? ትገባለች ልጅቷ አለ አላስገባሽም፣ የምር አላስገባሽም። ይቱ እንዴት አስገባሽ? በቃ የተገንዘው ውስጥ ነው ያለው ድንቹ። እሺ ልየውና ከወደድኩት እንትን እላለሁ። ሳምራይት ይሄ ምንድን ነው ስሙ? ኪሎ ስንት ነው? ይሄኛው ድንች ይሄም ጎደሬ ነው ስሙ። እሺ 5 ኪሎ መረጨት አለበት። ስንት ሳምል 5 ኪሎ ድንች ይሄን ታውቂዋለሽ ሳምራይት? እኔ አላውቀውም። ጎደሬ አንጮት ነው እንትን ደቡብ መሰለኝ የሚባል እንደ ስኳር ድንች ነው። እነሱ በገርፎ ምናምን እንደገርፎ ይባላል።
1 ኪሎ አድርጊልኝ ነች ሳምራይ ደህና ደህናዎቹ ምረጭሽ ተመርጦ ነው የሚመጣው ነው ነገር አይሰራም ሰው እንደያለ ስንት ኪሎ ነው ያንተ 1 ኪሎ አይሞላም 1 ኪሎ ይሞላል በአረበኛ በትንጀል ነው በትንጀል ነው ራስቻለሁ አረበኛው በትንጀል መሰለኝ አረበኛ ራሱ እየጠፋብኝ እሺ ቃሪያ ቃሪያ ግማሽ ኪሎ አድርጊ ይሄ ደግሞ የፈረንጅ ዱባ ነው ይሄ ምንድን ነው የሚባለው ዱባ የፈረንጅ ነው የፈረንጅ ስኳች ነው የሚባለው ምርጥ ነገር ነው ለልጆች በተለይ ምርጥ የብር ለልጄ ልግዛ በጣም ባባዬ እንደ ሾርባ ስንት ነው ኦኬ አያምረው 150 ለመቶ ብር ነው የሚሸጠው ላንቺ 150 ብር አናንስ እሺ እሺ አባ እሺ አንዲ በቀን ካሮትም አለ እሱ ስንት ይመጣል በእጅሽ ኪሎ ይሆናል አንዲ በቀን እሺ አንድ ጨምሪ ከዛ እንትን ካሮት አድርግልኝ ግማሽ ኪሎ ካሮት ግማሽ ና ለነገሩ በሚያ ኦክራ ወይም ሌዲስ ፊንገር ዱባ ያሳያችሁ የላም እንችላለን ዝኩኒ አልፈልግም አለሽ ዝኩኒ አልፈልግም እሺ ፋሮ ሽንኩርትስ ፓርስሊ ብሮኮሊ ወስጃለሁ እሺ አበባ ጎመን ሳልፈልግ አበባ ጎመን እሺ ባሩም የወሰድኩት አላለቀም ይምብላል ፓርስ ቤተሰቦች እቤት ገብተናል ፔስታሉ ምናምን እንዳለበት እንትን ብሏል ማለት ነው ዝናብ ነበርና ደግሞ ዝናብ ቀጥቅጦናል እና አሁን እያንዳንዱ እየፈታው አሳያችኋለሁ ያመጣሁትን እቃ አሳያችኋለሁ እያንዳንዱ ምን እንደሚባል ነው ያላቀም የፈረንጅ ዱባ ነው ያለው እና ለባባ ነው የገዛሁት እንዴት እንደሚሰራ አላውቅም አይቼ ዩቲዩብ ላይ እየሰራዋለሁ እና የገዛሁትን እቃ የሸመትኩትን ያሳያችሁ ይሄ ዱባ ቅድም ካሳየኋችሁ ብር የተገዛ አይደለም በሌላ ብር ነው የተገዛው ብሮኮሊ ቃሪያ ግማሽ ቃሪያ ያሳያል ቲማቲም በጣም የሚያማምር ቲማቲም 50 ብር
ግማሽ ካሮት። ይሄ ሁሉ እንግዲህ ከዱባው ውጪ አንቺ ብር ነው የተገዛው። አንቺ ብር ነው የተገዛው። ምን መሰላችሁ እዚያ ያላችሁ አብዛኛዎቻችሁ በጣም ነው የምትሰሩት ኢትዮጵያ ለመግባት እና በነገራችን ላይ ሆድ እንዳረጉት ነው። በሰፊው ካስለመድ ነው በሰፊው ነው። እንዲሁም ደግሞ ጠበብ ካደረግነውም ጠበብ ይላል። ስለዚህ ለአንድ ሆዳችሁ አታስቡ። ኑ ወደ አገልግሎት አለው እንደምታዩት ነው። ብር ደግሞ ከሰራችሁ ኑሮ ውድ ሊሆን ኑሮ ርካሽ ማለት ነው። ውድ ነው ግን ደግሞ በዛው ልክ ከሰራችሁ ብር አለ ትሰራላችሁ። በትንሽ ነገር ሰርታችሁ ብር ማግኘት ትችላላችሁ። ስለዚህ ኪሎ ይህን ያክል ነው ስላችሁ ብሩን ልትሰሩ ሳይሆን ሰርታችሁ የምታመጡት እንደዚህ ስለሆነ ምንም እንዳትፈሩ ብቻ ለመስራት ኢትዮጵያ ውስጥ ገብታችሁ ስራ ለመስራት የምትበሉ እንጂ ምንም እንዳያሳስባችሁ። ያላችሁ አንድ ወር ነው። ስለዚህ ይህን ይመስላል። አጣጥቤው ደርድሬው ደግሞ አሳያችኋለሁ ማለት ነው። የሚታጠበዋሉ የማይታጠበዋሉ እና እሱን ሁሉ እያሳያችኋለሁ። ይህን ይመስላል። እንደዚህ አድርጌ እንትን ብዬዋለሁ። ድንች ካጠባችሁት ይጠወልጋል። በነገራችን ላይ ሳትልጡ አስቀምጡት፣ እስከ ብዙ ጊዜ ይቆያል እና ይህን ይመስላል።